አንድን ነገር አብዝተን በምንፈልግበትና ልናገኘው እጅግ በምንደክምበት ጊዜ እጅ የማንሰጥ ከሆነ ከማግኘት ይልቅ የባሰ ገፍተን እናርቀዋለን። ስራችንን ለዩኒቨርስ አሳልፈን መስጠት የሚያስፈልግበት ጊዜ አለ። ይህ ማለት ተስፋ ቆርጠን እርምጃ መውሰዳችንን እናቆማለን ማለት ሳይሆን ኃይል በተሞላ ሁኔታ እንለቀውና ወደኛ እንዲመጣ ለምንፈልገው ነገር የተወሰነ ስፍራ እንፈጥራለን ማለት ነው። ይህ ከማስገደድ ይልቅ መፍቀድ ነው። ይህ ስለ መልቀቅና ከህይወታችን ዓላማ ጋር የተስማማ ከሆነ ተመልሶ ወደኛ የሚመጣ መሆኑን ወይም በሱ ፋንታ የበለጠ ነገር እንደሚመጣ ስለመተማመን ነው። ይህ እጅ ስለመስጠትና ከፍተኛው ፍላጎታችን ወደ ህይወታችን እንደሚመጣ በማመን ዩኒቨርስ ነገሩን እንዲሰራው ስለመፍቀድ ነው። በዩኒቨርስ ላይ ያለህ እምነት የምትፈልገውን እንደማታገኝ ከሚሰማ ፍርሃት የጠነከረ መሆን አለበት። ይህ አንተ ትኩረትህን የሚያስደስትህን ሌላ ስራ መስራት ላይ ማድረግ እንድትችል ቤትህን የምታጸዳልህ ሰራተኛ እንደመቅጠር ነው። ሰራተኛዋ ምን እንደምትሰራ በዝርዝር ትነግራታለህ። መጥረጊያው የት እንዳለ ታሳያታለህ። ስራውን በተመለከተ ግን ታምናታለህ። ሆኖም በዙሪያዋ ያንዣበብክ እንደዚህ አይደለም፣ ቆይ እኔ ልስራው የምትል ከሆነ ስራውን መስራት አትችልም። አንተም ሰራተኛ በመቅጠር ከምታገኘው ጥቅም ይልቅ ትግል ይሆንብሃል። እጅ መስጠት ስራውን ለዩኒቨርስ አሳልፈ የምትሰጥበት ክፍል ነው። ከመልካም ሐሳቦቻችንና ጠንክረን ከመስራታችን በተቃራኒ በአብዛኛው የሚሆነው ነገር በአሮጌው አሰራራችንና ውስን በሆነው እምነታችን በመጠቀም ሁኔታዎቻችንን ለመቆጣጠር መሞከር ነው። የሚያስፈልገንን ነገር ዩኒቨርስ በፍቅር ላይ በተመሰረተ አስተሳሰብ፣ በእምነት፣ በአመስጋኝነትና በመፍቀድ እንዲሰጠን ሳይሆን ፍርሃት ላይ በተመሰረተ አስተሳሰብ ውስጥ ሆነን ለሁኔታው ኃላፊነት መውሰድ መሞከር እንደሚያስፈልገን እናስባለን። ባጭሩ መገለጥን በተመለከተ ከዩኒቨርስ የተሻለ ስራ መስራት እንደምንችል እናስባለን። አንድ ሰው ድግስ ላይ እንድትገኝ ጋበዘህ እንበል። ጋባዥ ድግሱ አሪፍ እንደሚሆንና አንተ በመምጣትህ ሐሳብ እጅግ ተደስቷል። እንድትመጣ ጥልቅ ፍላጎት አለው። መገኘት እጅግ ደስ ያሰኘዋል። ግን ጫና ሊፈጥርብህ አይፈልግም። ድግሱ አሪፍ እንደሚሆን ከልቡ አምኗል። አሁን ደግሞ ሌላው ሰው ሌላ ድግስ ላይ ጋበዘህ እንበል። ይህ ሰው አንተ ባትገኝ ድግሱ እንደሚበላሽና የግድ መምጣት እንዳለብህ ይነግርሃል። ባለፈው አንተ ድግስ ላይ እንደተገኘ ያስታውስህና አንተም ተመሳሳይ ነገር እንድታደርግ እንደሚጠብቅ ያሳውቅሃል። ይህ ሰው አስገዳጅና ሰዎችን መቆጣጠር የሚወድ አይነት ሰው ነው። አሪፍ ድግስ ሊያዘጋጅ እንደሚችል ያውቃል፣ ያምናልም። ነገር ግን ያ የሚሆነው ባንተ መምጣት ላይ ነው። ሁለቱም ሰዎች ድግሱን ለማዘጋጀት ተመሳሳይ ነገር ሊያደርጉ ይችላሉ። ቤታቸውን ማስዋብ፣ ምግብና መጠጥ ማዘጋጀት ወዘተ። አንደኛው ግን የሚፈልገው ነገር እንዲገለጥ ማድረግ ይፈልጋል። ማለትም አንተ እንድትገኝና የግድ እንድትመጣ ማድረግ ይፈልጋል። ሌላኛው ደግሞ ምርጫውን ላንተ ትቶልሃል፣ እጅ ሰጥቷል። ህይወትህ ያንተ ድግስ ነው። ሰዎችን፣ ተሞክሮዎችንና የምትፈልጋቸውን ነገሮች እንዴት ወደ ህይወት እንደምትጋብዝ የምትመርጠው አንተ ነህ። የምትፈልገውን ነገር ማግኘት እስከ ሞት ድረስ ስለመስራት ሳይሆን ሁል ጊዜ ምርጥ በሆነ አመለካከት ስለመገኘት፣ የቻልከውን ያህል ስለመስራት፣ የሥራን ውጤት በአመስጋኝነት ስለመጠባበቅና ዩኒቨርስ በአዲስና የበለጠ መልካም ዕድል እንደሚልክልህ ማመን ነው። ላጤ ከሆንክ እውነቱ ጥሩ ሰው ማግኘት ስላልቻልክ አይደለም፣ ወይም ራስህን በግማሽ ልብ ወደ የፍቅር ቀጠሮ እንድትሄድ ስለምታስገድድ አይደለም። ጠንካራ ፍላጎትና የማይናወጥ እምነት ካለ ንጽህናን የምትጠብቅ፣ ከቤት የምትወጣ፣ ህይወትህን በደስታ የምታጣጥም እና አንተ ስለምትፈልጋት ሴት ብቻ ሳይሆን እርሷም የምትፈልግ ስለመሆኗ አመስጋኝ ከሆንክ ዩኒቨርስ ሁለታችሁን አንድ ላይ ለማድረግ ይሰራል። ጥርጣሬ መቋቋም ነው፣ እምነት ግን እጅ መስጠት ነው። ጭንቀት መቋቋም ነው፣ ደስታ እጅ መስጠት ነው። ቁጥጥር መቋቋም ነው፣ መፍቀድ እጅ መስጠት ነው። ማሾፍ መቋቋም ነው፣ ማመን
እጅ መስጠት ነው። ኃይል መፍሰስ ያስፈልገዋል፣ አለዚያ ይበሰብሳል። እጅ መስጠት ኃይል ፍሰት እንዲኖረው ያደርጋል። እጅ መስጠት ምኞቶችህ ተገልጠው እንዲታዩ ቦታ መፍጠር ብቻ ሳይሆን ለመልካም ተሞክሮዎችና አሁን ከአንተ ዓለም ውጭ ለሆኑ ተአምራቶች መገለጥ ክፍት እንድትሆን ያደርጋል። ከዚህ በፊት እንደጠቀስኩት ከዚህ በፊት ኖረ ወደማታውቀው አዲስና ድንቅ ህይወት ስትገባ አዲስ ግዛት በመሆኑ እንዴት እዚያ እንደምትደርስ እንድታውቅ መጠባበቅ አትችልም። ስለዚህ ማድረግ የምትችለው እንዴት እንደሆነ የምታውቀውን ማድረግና አዲሱ እንዴት እንደሚሰራ ለማወቅ ክፍት መሆን ነው። በተመሳሳይም አይተኸው የምታውቅ ባለመሆኑ አዲሱ ህይወትህን ምን እንደሚመስል ላታውቅ ትችላለህ። ማድረግ የምትችለው በምታውቀው አይነት መመሰል ነው። በመሆኑም አዲሱ ድንቅ ህይወት ከምታለመው ውጭ ሊሆን ይችላል። ስለዚህ እጅ ከመስጠት ይልቅ የምትፈልገውን ትክክለኛ ምስል በግትርነት መያዝ የምትፈልገውን ነገር እንዳይገለጥ ያደርጋል። አንዳንድ ጊዜ አዲሱ እውነታ ልክ እንደ ሳልከው አይነት ይሆናል። አንዳንዴ ደግሞ ሙሉ በሙሉ የተለየ ግን የተሻለ ይሆናል። በመቀጠል እንዴት እጅ መስጠት እንዳለብህ መሰረታዊ ነጥቦችን ለማየት እንሞክር። እንዲገለጥልህ የምትፈልገውን ምኞትን በተመለከተ ግልጽ አድርግ። ይኸው ዳሰው፣ ቅመሰው፣ ውደደው። አስቀድሞ እዚሁ እንዳለ እመን። እንዲኖር ወስን። ልክ አስቀድመ እንዳገኘው አድርገህ በማሰብና በመምሰል ፍላጎትን ለዩኒቨርስ ንገር። ተመስጦ አድርግ። ወስን። ወሰን የለሽ ከሆነ እድል፣ ምናብና የኃይል ምንጭ ጋር ተገናኝ። በደስታና በፍላጎት ነዳጅ የተቀጣጠለ እርምጃ ውሰድ። ያንተ ስለሆነ ስላገኘኸው አመስግን። ተንፈስ። ይግባ፣ ይውጣ። የምትፈልገው ነገር ሁሉ አስቀድሞ እንዳለ ስታምን እጅ በመስጠት ተፈጥሯዊ ሁኔታ ውስጥ ትሆናለህ። እጅ መስጠት ማለት ወደ ማይታየው በእምነት ወደ ኋላ መውደቅና የምታምንበት ነገር እንደሚይዝህ ማመን ነው። ምክንያቱም ሁሉንም ነገር መስጠት፣ የእውነት ሙሉ በሙሉ መተው፣ እንዲሁም ወደ ኋላ መውደቅ፣ ማመን፣ አመስጋኝ መሆንና መጠበቅ አለብህ እስክታገኘው። ስለዚህ በመጨረሻ እጅ መስጠት እንዳለብህ አስታውስ። ለሆነው ነገር እጅ ስጥ። ለህይወት እሺ በልና ህይወትህን እንዴት በድንገት ካንተ በተቃራኒ ሳይሆን ላንተ መስራት እንደምትጀምር እይ። ደስ በሚል የጸደይ ማለዳ መስኮት አጠገብ ተቀምጠ የአትክልት ስፍራውን እያየ እንደሆነ አስብ። ወፎች፣ ንቦችና ቢራቢሮዎች ወዲያ ወዲህ ሲበሩ እየተመለከትክ ነው እና ድንገት ትኩረት እጅግ በጣም የምታምር ቢራቢሮ ላይ አረፈ። የሚያምሩት ክንፎቿ ልብህን አቀለጠው። ስትበር ስትመለከታት ነፍስ በሐሴት ተሞላች። ከዚያ የአባ ጨጓሬነት ወደዚህ ልብ የሚሰርቅ ውበት መምጣቷ በመደነቅ ሞልቷል። ከዚያ በድንገት በቃ የኔ መሆን አለባት የሚል ከፍተኛ ፍላጎት አደረብህ። ከተቀመጥክበት ብድግ ብለህ መረብህን በመያዝ በንቃት በቆራጥነትና በትኩረት በአትክልት ስፍራው ውስጥ ከአበባ አበባ እየተዟዟረች ያለችውን ቢራቢሮ ለመያዝ ማሳደድ ጀመርክ። ለሰዓታት አሳደድካት። ነገር ግን ከመያዝ ይልቅ ፈርታ እንድትሸሽ እያደረካት ነው። ከዚያ ተስፋ ቆርጠህ መሞከርህን ስታቆም ዘና ስትልና ፍላጎትን ለዩኒቨርስ ስታስገዛ ያቺ የምታለማት ቢራቢሮ በእርጋታ ወደ አንተ በመምጣት አፍንጫ ላይ ታርፋለች። ስለዚህ አስታውስ፣ አንድን ነገር አብዝተህ በምትፈልግና ልታገኘው እጅግ በምትደክምበት ጊዜ እጅ የማትሰጥ ከሆነ ከማግኘት ይልቅ የባሰ ገፍተን እናርቀዋለን። ስራችንን ለዩኒቨርስ አሳልፈን መስጠት የሚያስፈልግበትም ጊዜ አለ። ይህ ማለት ተስፋ ቆርጠ እርምጃ መውሰዳችንን ኃይል በተሞላ ሁኔታ እንለቀውና ወደኛ እንዲመጣ ለምንፈልገው ነገር የተወሰነ ስፍራ እንፈጥራለን ማለት ነው። ይህ ከማስገደድ ይልቅ መፍቀድ ነው። ይህ ስለ መልቀቅና ከህይወታችን ዓላማ ጋር የተስማማ ከሆነ ተመልሶ ወደኛ የሚመጣ መሆኑን ወይም በሱ ቦታ የበለጠ ነገር እንደሚመጣ ስለመተማመን ነው። ይህ እጅ ስለመስጠትና ከፍተኛው ፍላጎታችን ወደ ህይወታችን እንደሚመጣ በማመን ዩኒቨርስ ነገሩን እንዲሰራው ስለመፍቀድ ነው። በዩኒቨርስ ላይ ያለህ እምነት የምትፈልገውን እንደማታገኝ ከሚሰማ ፍርሃት የጠነከረ መሆን አለበት።